ከመለስኩት ትወድቃለህ። ምን ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች ኢትዮጵያውያን ኤርትራውያን እንደምን ውላችሁልናል? አንዴ ይህ ፕሮግራም እየወደቁ እያሳቁ እንግዲህ ከጀርባም እያለቀሱ እዚህ ደረጃ ደርሰናል። እንግዲህ ዛሬ እንግዳ ያላስገባንበት ምክንያት በሚቀጥለው ፋይናል ላይ 4 ሰው መግባት አይችልም ከኛ ግሩ። ምክንያቱም አዳዲስ ሰዎች ናቸው የምናስገባው፣ ሌሎች ሰዎች ናቸው። እኛ ከጨዋታው ውጪ እንሆናለን ማለት ነው። ስለዚህ እና እንዳንናፍቃችሁ ነው። ዛሬ መጨረሻ እኛ የምንገባበት የመጨረሻ ቪዲዮ ስለሆነ እንግባ ብለን ነው። ባለፈው የበናቲ ቪዲዮ ላይ ከውድድሩ ውስጥ ያሉት 14 ነበሩ። 7ቱን በናቲ ፕሮግራም ላይ አወዳድረን ነበር። ዛሬ ደግሞ 7 ተወዳዳሪዎች አይ ቲንክ 7 ናቸው፣ 7 ወይ 8 ናቸው። ዛሬ እነሱን አወዳድረን ማን ያልፋል ማን ይወርቃል አብረን ነው የምናየው፣ እንመለከታለን። ከዛ ከነሱ ያለፉት ባለፈው ከናቲ ካለፉት ልጆች ጋር የፋይናል ውድድር ይኖራል ማለት ነው። የዛ ሰዓት የ100,000 ብር አሸናፊ የምናቀበት ስለሆነ እንዳልናችሁ ባለፈው እንደነገርናችሁ መጨረሻ ላይ 4 እንዲዳኙ የሚፈልጉትን ሰዎች ኮሜንት ላይ ጻፉ። ያ ኮሜንት ብዙ ላይክ ላገኘ ሽልማት ይኖረናል ማለት ነው ጋይስ። እና ደግሞ አይ ቲንክ ከዚህ በኋላ እኛን የሚያገኙን በቀጣይ ውድድር ነው። በቀጣይ ውድድር ነው የምንገናኘው። በአዲስ ውድድር ነው የምንገናኘው። ፋይናሉን እንግዲህ እኛ አንኖርም። ያው ዳኞቹ ገለልተኛ ከኛ ገለል ያሉ 4ቱም ዳኞች መጥተው ይዳኛሉ። ፋይናሉን ከ1 እስከ 3 100,000 ብር፣ 20,000 ብር፣ 10,000 ብር ማን ያሸንፋል መገመት ትችላላችሁ። እናንተ ገምቱ። በጣም ነው ይዘውያችሁ። ይሄ ቪዲዮ ከ100,000 ብር ሽልማት ውጪ ስለነሱ የህይወት ታሪክ እንዲሁም ዶክመንተሪ ከ1 እስከ 3 ለወጡት ልጆች ሰርተን ቪዲዮ ፖስት የምናደርግ ይሆናል። ከነሱ ጋር እንጫወታለን፣ እንጠያየቃለን፣ በጣም ብዙ ነገር እናወራለን ማለት ነው። እና አንድ ደግሞ ተወዳዳሪዎችም አሉ ከሚመለከቱን ከተመልካቾቻችን ደግሞ ለምን 2,000 ብር ልክ የሆነ አንሸልምም? ከ1 እስከ 3 የገመተ ስማቸው ኦልሬዲ ኤዲት ላይ ስለሚገባ ስማቸውን ከ1 እስከ 3 እነዚህ ይወጣሉ የምትሉትን የገመተ ትክክለኛውን ኮመንት አግኝቶ ብዙ ላይክ ላገኘ ኮመንት ዩቲዩብ ላይ እናገኛለን። ኮሬክት ስኮሩን ቀድሞ የመለሰ ያው በቀን ያመጣዋል ብዬ ነው። ቀድሞ የመለሰ የ100,000 ብር ተሸላሚ ይሆናል ማለት ነው። 100,000 ብሩን አሸናፊ ማን ይሆናል? ከ1 እስከ 3 ማን ግን ከ1 እስከ 3 ሜቢ በተርታ ሊከብዳችሁ ይችላል። አንዱ የሚመርጡ ይሻላል። አሸናፊ አንደኛ የወጣውን ከሸለመ ብዙ ክርክር ሊያመጣ ይችላል። ወይ አንደኛና ሁለተኛ ይበዛል። ግን ላይክ ብዙ ያገኘው በጣም ግን አሪፉ ምን እንደወጣ አንደኛ እንትን ይወጣል፣ ሁለተኛ እንትን ይወጣል፣ ሶስተኛ እንትን ከነስማቸው ኦልሬዲ ከነስማቸው ስለሚገባ ግምታችሁን አስቀምጡ። ከ1 እስከ 3 ማን ይወጣል ብላችሁ ሊስት አውጥታችሁ ኮመንት ላይ ጻፉልን። የ2,000 ብር ሽልማት ይኖራል ማለት ነው። ባይዘዊ ኮመንት የሁላችሁንም እናነባለን። እሺ እናያለን። በጣም ኮመንት የምትፈልጉትን እንግዳ በምንችለው አቅም ለማቅረብ እየሞከርን ነበር። ከዚህ በኋላ በቀጣይ ዙርም ተዘጋጅተን በጣም ብዙ ነገር አሻሽለን ስንመጣ ኮመንታችሁ በደንብ እናነባለን። ከእናንተ የምትፈልጉትን እንግዳ ለማቅረብ ዝግጁ ነን እና ኮመንታሩ ከ1 እስከ 3 በተርታ ገምቱ። ስም ይጻፍላችኋል። ከዚህ በኋላ የሚፖስት ቪዲዮዎች ላይ ስም ይጻፍላችኋል። ስማቸውን አንደኛና ሁለተኛ ሶስተኛ እነዚህ ይወጣሉ ብላችሁ ገምቱ። ከነሱ ውስጥ ቀድሞ የተጻፈ ሰው ወይ ብዙ ላይ ካገኘ ሰው ይሸለማል ማለት ነው። እና በቀጣይ ተወዳዳሪ ገምቱ ብለናችሁ ነበር ማለት እንግዳ፣ ቀጣይ የሚመጣውን እንግዳ ሁላችሁም ኮመንት ላይ ገምቱ፣ ሽልማት አለው ብለን ነበር በናቲ ኤፒሶድ ላይ ማለት ነው። ስለዚህ ያ እንግዳችን እንግዲህ እኔን ፋይናል ላይ መቀመጥ እፈልጋለሁ፣ ፋይናል ውድድሩን አብሬ መዳኘት እፈልጋለሁ ስላለ አድርጉኝ ስላለ ፋይናል አስገባውረናል ማለት ነው። ዛሬ ሆኖ መገመት ይችላል እና እናስገባ። ተረኛ ይግባ። ሬዲ ናችሁ? ይግባ። እንግዲህ እስካሁን ምንም አላስወሩኝም መሀላቸው እንዳልገባ እና ማውደቅም ማለፍም ያለ ነገር ነው ጋይስ። ይህን ቪዲዮ የምታየው ለቀጣይ ቪዲዮ መወዳደር የምትፈልጉ ከአሁኑ መመዝገብ ትችላላችሁ። ኦልሬዲ የ100,000 ብሩ አሸናፊ ከታወቀ በኋላ ልክ ከዶክመንተሪው ቪዲዮ በኋላ ቀጥታ ሽልማቱን አሳድገን ድጋሚ በሌላ ሽልማት በሌሎች ሰዎች በሌላ ውድድር እንመጣለን። በጣም እንወዳችኋለን።
ተረኛ ይባ በማል ያው በየተራው እንጫወታለን። ለማንኛውም ወሬ ስለበዛ ጋርድ ፍፄ እስቲ አስገቢልን። ተረኛው ጋርድ ፍፄ እንዴት ነው? ሰላም ትንሽ ሰላም ናችሁ? ባለፈው በጣም እንዳዘናችሁልኝ በጣም እኔ እንዳሰባችሁ ምናምን ለምስጋና ያክል ነው እንጂ በጣም አመሰግናችኋለሁ። ንጀምር አንድ የምስራች የለን ጀለሳችን አግብቶ የምስራች ተጠራ። የምስራች ስንጠራ በእኛ ነው የምናለው። ልጆቹ ምን ያሉት ልጆቹ ሲያሩ የአንድ ዓመት ያልሞላች ልጅ ሶፋ ላይ ተቀምጣለች። ሶፋ ላይ ስትቀመጥ እኛ አያረድ እንዳለ ትሪ ላይ ነው የምናደርገው። ያንን አንድ ዕቃ ምንም መቅረት የለበትም። ያንን ስጋ ለቤተሰብ ነው የምናሰርገው። ከዛ ከጨረሱም በኋላ ስንሰጣቸው ለዋኖቹ ለእናቶች ስንሰጣቸው ቁጥሩ ነው የሚቀበሉት። ከዛ እነሱ አዩና አንድ ቆሌጥ ቀራል። የበግ ቆሌጥ ማለት ነው። አንድ ሁለት አይደለ አንድ ቆሌጥ ቀረ። ሲፈለግ ጠፋ። ለካ ሶፋ ላይ ሆና ትመጥላለች ያችን ቆሌጥ ልጅቷ የ6 ወሯ። ንቀቂ አለቅም ወዴት ንቀቂ አለቅም። ኧረ እናትየዋ ጦጦ መስሏት ነው እኮ ምናምን ትላለች። ከዛ አሁን ንቀቂ አለቅም። ከዛ በመጨረሻ ሰዓት እንደምንም ብለን አስለቅናት። ከዛ ዞር ብለን ስናያት ጅቦች አላለችም አይደለም እንትን እኮ የእሷ የልጅቷ አንትን ጡጦ መስሏት የምስራች ነው ያልከው የመጀመሪያው የሚጠሩበት ነው። የምስራች ሰኞ ቀን የሚኬደው ነው ሲሰየም አይደል የምራት ስም ምናምን የምራት ስም ሲቆጠር ከዛ ልጅቷ አንስታ ነው እንደንገት እኛም የተዋረረው ቆሌቱ ምን መሰለ በክስተት ለሚስቀው ምን አለ መሰለህ በጉ እውነተኛ እንትን ነው። በዛ ሪያሉ አንቀበልም አንጡ ተባለ። ይኸውልህ ቆይ ዶክተር እኔ ላስረዳችሁ። ምን መሰላችሁ ገብቷችኋል? ስጋውን ለመልስ ምናምን በግ ይዞ ይመጣል። የወንድ ቤተሰብ ሴት ቤት ማለት ነው። ከዛ ያን እንትን ሚዜዎች ናቸው የሚያርዱት እና የሄዱበት ቤተሰብ የሴት ቤተሰብ ስጋውን ቆጥሮ ነው የሚቀበሉት። ከጎደለ ቅጣት አለው። ያ ብታብራራው እንኳን እኮ ፓፒ አልስቀል ለምሳሌ አይደለም አሁን ቀልዱ አንተ አላሳገኝም። ገባኝ እኔ ያለበት ወይ ነው እንጂ እንትኑ ቀልዱ አይ ስትደናገሩ አዩአችሁ። ስለ የምስራች ነው ምኑ ነው ስለው እንደ ነበር ያቺ ጅቦች ያለችው ህፃን ልጅ ናት። አይ አንድ ዓመት አልሞላት 9 ወር ምናምን። እንዴት እንደዛ አወረች? እንዴት እንዴ የ6 ወር ተሳደቤ ነው ምን ችግር አለ? አሁን ላይ አፋቸው ፈቷል። አሁን ላይ ሙት ያደርጉ እንጂ ሾሃኩች መብራን አንተ ጨዋ ነው እኮ አሁን በርቂጫ ብሎ ነው እንትን የሚሉት። ኦኬ ባይዘዌ ለወሬ መጥቶት ይሄን አይደለም አቤት አስቀምጪው ምናምን ተዘጋጅቼ ነበር የሚሉት። ግን በዚሁ በማርያም ተሳልሜ ምናምን ስለመጡ ዝናብ ንገጣለ ተጠለልን። በዚሁ መጡ ኃይለኛ ዝናብ ነው ያለው። አሁን ሰው ሰጥቶኝ ነው ልብስ ሌላ ነበር የተቀረ እንትን ያልኩት ለዛ ነው እንጂ ሶሪ። ኧረ ችግር የለውም። ብቻ ግን ማለፍሽ አሪፍ ነው። እንደዚህ በጣም እወዳችኋለሁ እና ፋይናሉን ቀጥታ አልፋል። ያው እንግዲህ ፋይናሉ ነው የሚፈርደው። ከ1 እስከ 3 እስከወጣ ችግረኛ ትሆናለህ። በቀጣይ ግን በደንብ ተዘጋጅ። እኔ ግን አሁን በቀጣይ አሁን እኔ ስረዳ አሁን ያመጣኸው ቀልድ ያወራቸው ነገሮች እያሳቁ አይደለም። ንገር ሞር አክሰንት ነው እያሳቀን ያለው እኛ ለፋይናሉ ጀስት ለመዘጋጀት ራስን የማስቅበት ወይ ምንድን ነው በል ቀልዱ ነው ወይስ የማደርገው አክት ነው የሚያስቀው ብለህ ቪዲዮዎቹን ያቸው በደንብ
እና በቀጣይ ደግሞ እኛ አይደለም አዳዲስ ዳኞች ሌሎች ናቸው። ተዘጋጅበት ወይ አክቲንጉን ወይ ቀልዱን ማለት ነው። እሺ ዶክተር ብቻ ነይ ዶክተር ነይ የለታችኋል እንኳን ዛሬ ሻባቴ እሺ ችግር የለም አብሽር ላንቺ ነው እሺ አባሽ ቦምቦሊን ፕሮዳክሽን ቦምቦሊኖ ስትት አንድ ላይ እንበላለን። አይ ብቻ ያበደ አይ ነው ይዞት አይ ነው ቀልዱ እኮ አይደለም የሚያስበው ግን እውነት ቀልዱ ሳይሆን በቃ ጀስት አክሰንቱ ነው። እኔ አሁን ቀጣይ ላይ እንዳይሆን አክቲንግ ቢያደርጉ አሪፍ ነው። አክቲንግ ቢሞክር ይሻላል። አክሰንት ምንድን ነው? አክሰንት ወሬ ማለት ነው። ንግግሩ ሳይሆን የሚያወራበት ወይ ማለት ነው። ኦኬ ላ እንትኑ ነው እሱ። እናንተም አወቃችሁት አክሰንት? አንተም ታውቃለህ። ግን አሁን ለምንድን ነው ስለ ምስራች ስነግርህ የማታውቀውን ነገር መንገሬ? አንተ አሁን አታውቅም። አንተ ቀልድ ደገምከው እኮ ነው እያልከ ነው። አየህ አሁን እንደዚህ አይነት ሰው ይጠይቃል። የምስራች ማለት ምን ታውቃለህ? የምስራች ማለት ልክ ሰርግ ላይ ሲወስዱ እንዴት ኦኬ ልጅ ወይ መልስ ሶፍት ይዘው ምናምን እሱ ልጅ ከተወለደ ነጠላ ነጭ ቲሸርት ላይ ብቻ የልጅቷን ይሄ ባለፈው ይዘፈንከው ምንድን ነበር? እንትና ዶሮሽ ዶሮዬ አደላሽ ሆነ ሞናት በልግባና ምንም የሆነ ዘፈና ለቃቸው እንትን ምናምን የሚለው ነገር አዎ የብሳና ምናምን ዘመዶቼ ጃቸው ይባላል ነገር ወይ የምሳና ገብስ ይባላል። ዘመዶቼን ተብሎ ለቺኮቹ ይጠራል። ከዛ ወይ የምሳና ዱላ ተብሎ ደግሞ ወገኖቼን ይባላል። ፈጃቸው ተብሎ ይባላል። ግን በሪል ቪዲዮ አለኝ ያሳያሉ። አሁን እንዴት አሁን በቀጨኔ ምናምን እንደዚህ ቀጨኔ ምናምን ጨርቆስ ራሱ ይቻላል። ኦኬ ጌታ አለ ጌታ አለ። አንዳንድ ቦታዎች ላይ ይባላል። እኔ እኛ ሰፈር ብቻ የሚባል ነበር ኧረ አለ ያማል እንዴ ብዙ ቦታዎች ላይ ያበደ ነው። እሺ ለማንኛውም ያበደ ነበር። ለምስራች ያብቃን። አዎ ያብቃን። እና ተረኛው ይምጣልን። ተረኛ እንዴት ነሽ? ሰላም ናችሁ? የፍራይዴ ቤተሰቦች እንኳን ለዚችና ለዚች ቀን አደረሰን። ያው ዛሬ እንደ መጨረሻ ውድድሩ ተዘጋጅቼ የመጣሁበት የተለያዩ ግጥሞችና የተለያዩ ቀልዶች ናቸው ይዤላቸው የመጣሁት ማለት ነው። መጀመሪያ ቀልዷን ግጥሟን ላቅርብላችሁ። የመጀመሪያው ምን ይላል? ርዕሱ ሚስቴ ላይ አታፍጥጥ ይላል። ሚስቴ ላይ አታፍጥጥ። ምንድነው የምታየው ሚስቴን ጠዋት ማታ? አንተማ ሀሳብ እኔ ተናድጄ እሷን እንድፈታ ከዛ ልትገባ እኔ ስወጣ አንተማ ሆነብናል ለፍቅራችን በጣም ትልቅ ጣጣ። አንተ መላጣ ጣ ሚስትነቱ ለእኔ ሆኖ ሳለ ምን ነው አይነ ግን በሚስቴ ደረት ላይ ተሳለ። እባክህ ጥንቃቄ አድርግ አንተ አየለ አድርሱ ላየለ ይላል። ይህ የመጀመሪያው ግጥም። ወደ ቀልዱ ስገባ ወደ ግጥሙ አግቢ ወደ ግጥሙ ገባ እንጂ አይ በቃ ግጥሙ ይሄን ይመስላል። ቀልዱን ስነግራችሁ ሰውየው ስልክ ይገዛል። ስልክ ይገዝና ወዲያውኑ ለገዛለት ለሻጩ ይደውለታል ማለት ነው። ሄሎ ይለዋል። ሄሎ ስልኩ እኮ መሰላል የለውም ምናምን ብሎ ሲለው ምን ቢለው ጥሩ ነው? አይ አንተ ቀለም ቀቢ አይደለ ምን ይሰራል አላለው ማለት ነው። ሁለተኛው ቀልድ ምንድነው? ሰውየው ይጠጣልህና መንገድ ላይ ወርቁ ይገኛል ማለት ነው። ወርቁ ይገኝና አንድ ምስኪን ሰው እጅግና እጅግ በጣም አዝኖ ሆስፒታል ይከተዋል። ሰካራም ማለት ነው። ያዝንና ሆስፒታል ይከተዋል። ከዛ ጠዋት ዶክተር ለሰካራሙ ምን ይለዋል? በጣም በብዙ ጥረት በጣም በብዙ ትግል ከሌላ ሰው ጉበት ተክተን ኦፕራሲዮን አድርገን ነው የዳንከው ምናምን ሲሉት
ምን ቢል ጥሩ ነው ሰካራሙ እንደ አዲስ መጠጣት ልጀምር ነው አይልም እንደ አዲስ መጠጣት ልጀምር ነው አለ ማለት ነው። ከዛ ሌላው ደግሞ ከዛው እኮ በዛ ከዛው ሶስተኛው ቀን እንደዚሁ የስነ ተዋልዶ ትምህርት ላይ ነው። የስነ ተዋልዶ ትምህርት የምህጎች እንትን እየተባለ ነው ትምህርት እየወሰድን ነው ማለት ነው። ትልቅ አዳራሽ ላይ ነው እና ወዲያውኑ ምን ይደረግላችኋል? መወሰን ማለት እንደዚህ አንድ ለአንድ ማለት ነው። መታቀም ማለት ደግሞ በእንደዚህ አይነት መልኩ ነው እያለች ታስተምረናለች ሴቷ ማለት ነው። ስታስተምረን ወዲያውኑ መጠቀም ላይ መጣች። መጠቀም ላይ ስትመጣ አርቲፊሻሉ አለ። አርቲፊሻሉ እቃ አለ እና እሱን እንደዚህ የሚደረገው እንደዚህ ነው ያለች ዞር እያለች ነው እያስረዳችን ያለችው ማለት ነው። ከዛ እንደዚህ እያስረዳችን ሳለ ወዲያውኑ ጥግ ላይ ይወርቅባታል ከእጇ ያ እቃው ማለት ነው። ምን አይነት እቃ ነው? እቃ ይወርቅባታል። አስር ይጠይቅ ነው። እንዲህ ብለህ ቀረህ እኮ። ከዛ አብራችሁ እኮ አሳቃችሁ። ከዛ ሲወርቅባት የወደቀው ትልቅ ሴትዮ ናቸው። እግራቸው ስር ነው የወደቀው። ከዛ በኋላ ብድግ አረጉና ሊሰጧት እኮ ነው። ከዛ በተመስጦ እንደዚህ ራሱን ቁጭ ብለው ለእርሷ ሰጧት ማለት ነው። በዛ ነው። ድምፅ ግን የእንትናን ይመስላል። ሌላው ደግሞ ስማኝ ሱራፌል ታክሲ ላይ ተከስቶ ተሳፋሪ ነው እና ተሳፋሪ ነው። ይገርማችኋል። ገባ ተሳፋሪ። ከዛ ልክ እንደገባ በሰከንድ ውስጥ ረዳቱ ይለዋል እና ተሳፋሪውን ሁለቱም ይተያዩልሃል። ተሳፋሪውን ግራ ገባው። ተሳፋሪው እንዲህ ምንድነው የሚዘትብኝ እንደማንኛውም ከፍያ አይደል እንደ የገባሁት ምናምን ነገር ብሎ በጣም ስለጨነቀው ሹፌሩን ይጠይቀዋል ማለት ነው። ሹፌሩን እንደማንም እኮ ሂሳብ ከፍዬ እኮ ነው እንትን የምለው ምንድነው እገልሃለሁ አርዳለሁ እኮ ይለኛል ምናምን ሲለው መናገር ስለማይችል ቄራ እያለ ነው አለው። እኔ እኮ ያስቆምኩ እኮ ስለማያስቅ እኮ ነው ያስቆምኩ እኮ ስላላሳቀኝ ነው ማለት እንደማያስቀኝ ገምቼ ነው ያሁኑ የምታወራው። ያሁን ኦኬ እና ድምፅህ የእንትናን ይመስላል። አብዛኛው ኮመንት ላይ የጃሉድ ይላሉ። ጃሉድን ታውቀዋለህ? እንደዛ ነው የሚመስሉኝ። ልክ ታውቀዋለህ ጃሉድን? ጃሉድን ኧረ በደንብ ነው የማውቀው። ዘፈኑን እስኪ አንድ ሞክረው። ዘፈኑን ዘፋኝ መሆኑን በሚቀጥለው ውድድር ሸምድጄ ብመጣ ይሻላል። ግን አውቀኸዋል ጃሉድን? ምን አይነት ሰው ነው? መለያ ምን አለ? በጣም ቅናዊ ነው። የሚዘፍናቸው ዘፈኖች በጣም እንትን የሚላቸው። ምን አይነት ዘፈን አለ? ለምሳሌ አሁን ከምትወደው ርዕሱ ምን የሚለው እኔ ናቲ ምን የሚለውን ታውቀዋለህ ከጃሉድ? ወይ ሀገሬ አውቀዋል። ግን ጃሉድን ምን አይነት ሰው ነው ጃሉድ? አቋሙ አይ ጃሉድ እንደዚህ ነው ብዬ የምገልጽ ሲሆን በጣም ምርጥ አልፈታም ዛሬ። ምን አይነት ሰው ነው? በጣም መለያው ራስታ ነው። በጣም ይገርምሃል። ዘፈኖቹ ራሱ እኔ ሚስጥራዊ ናቸው። ለምን ነገር አንዱን በለው ገና እሱን ሂጅ ጠይቄ ነው ጠይቀውና በደምብ ሚስጥሩን በደንብ አድርጎ ይነግረኛል። ስማኝ አመሰግናለሁ። እያያቸው ቀጣዩን ፋይናል ነው እና እኛ አይደለም የምንዳኘው። መልካም የሚዳኙት ሌላ ልጆች ናቸው።
ስለዚህ በደንብ ተዘጋጅተህ ግን ለመዘጋጀት ጊዜ ይሰጡ። አሁን ፋይናል ነው። ከዚህ ጀምሮ ተዘጋጅ። ከዚህ በኋላ በቃ አንድ ውድድር ነው ያለ። ፋይናል ነው ያለ መዝጊያው ነው የፕሮግራሙ መዝጊያው። ግን ያው ጊዜያዊ ምናምን ነገር የለም። እንዴት ማለት የሆነ ጋፕ ለምን እንዘጋጅበት? አንድ ሳምንት አለ። ይፈጥናል። አንድ ሳምንት ያው ብዙ አይነት ኬዝም ስላለ ምናምን። አዎ ግን ምን እንደሆነ ታውቃለህ? አሁን ሁሉ እንዳያመልጠኝ ብዬ ነው። እኔ የእናንተ የፍራይዴ ፕሮግራም በእውነት ብዙ ታለንት እናወጣሁበት። ክርስቶስ ሳይመሰክር አላልፍም። ምንም ችግር የለም በእውነት እና ፋይናሉ ላይ ደግሞ እንትን እንዳያለን ልምጣ። እንዴት ነው ቆየዋ? አይ ቆየው መሰለኝ። ፋይናሉን ግን ተዘጋጅ። እዛ ጋር አዳምጠና ቁም እስኪ እሱ ጋር ቁም። ቆይ መች ነው የምትጋብዘን? ፋይናል አሁን እኛ አይደለም እንዳኘው እንዳለ ማለት ነው። ሌላ ሰዎች ናቸው። ገብቶሃል? ስለዚህ በደንብ መዘጋጀት አለብን። ቢያንስ አንድ ሳምንት ቀረጻ የሚሆን ከአንድ ሳምንት በኋላ ፋይናሉ ነው የምንቀርጸው። ወደዛ ካለፉት ጋር ተቀላቅለሃል። ስለዚህ በጣም ተዘጋጅቼ ነበረ። ዩቱብ ስታያት ምን ተሰምቶ ነው? አንቀጠቀ መሬት መንቀጥቀጥ ብለው እንደስ ወይ ብሬ ሰሩ። አንተ እንዴት አስቅም። አሁን እንደሚያስገኝ ኖረው ሌላ የሚያወራል ሌላ አንግባባም። ለዛ እኮ ነው አሁን ጃሉድን ብዬው ጃሉድን በጣም ማከብረው ሰው ነው። ስለ ጃሉድ የምነግርህ ዘፈኖች ታቸው ግራ ነው የሚገባኝ። ለማንኛውም ወደ ቀጣይ ተወዳዳሪ ነው። ይግባ እናት እንትና እቺን እስካሁን እንዴት እንዳላስታወስኳት እዛ ጋር መቼ አድርጎ ነው ፀጉሩ ዲኩይዝ አስለጥፈው እንዳስቄ ነው። እኔ ልጅ ምንድን ነው ከራሱ ጋር እንደዚህ ታገለው? ተረጋጋ። ቁምና እሱ ጋር ዝቅ በል። ምንድን ነው ያደረገው? ፀጉር አደገ። አድጎ ነው። ሲሪየስ ነው። አንተ ሲሪየስ ሰው ነው። መቤቴን በቃ ኖርማል ላይፍ ላይ ራሱ እንደዚህ የሚረጋጋ ጥርስሽ ምን ሆነች ነው? የመረረው ማን ይላጭ? ፀጉር ቤት ነው። ቤት ፀጉር ቤት ምንም በክዳን እንደዚህ አስቀምጦ ክዳን በክዳን ይሄኛው ክዳን አስቀመጠበትና ዙሪያውን ላጨሽ። ይሄኛው ክዳን አስቀመጠና የጃር ክዳን ነው። ምንድነው ምልክቱ? በጣም ምልክቱ ምንድነው? ክብ ነው። ያራማሰር እያየው ክብ
ምንድነው አረፋ ዘዲዋል። እሺ ለማንኛውም ቀጣይ ፋይናል ውድድር ነው። እኛ አይደለም የምንዳኘው ሌሎች ዳኞች ናቸው። ስለዚህ በደንብ ተዘጋጅተናል። አሬ በጣም እንዲህ የምትለውም አይደለም። እንደዚህ በጣም ከተወዳደሩት ውስጥ ነው ተዘጋጅቶ የሚመጣው ይሄ ያው እሱ ነው አይዲያ ያለው ምናምን የሚመጣው እሱ ነው። ለምንድን ነው የሚሆነው እንደዚህ? አልፋ ለማንኛውም እሱ እንዳለ ቀጣይ አዳዲስ ሰዎች ናቸው የሚዳኙ። ፋይናሉን ያው እነሱ ናቸው የሚዳኙ። እንግዲህ ለፋይናል ይሆናል የምትለው በደንብ ተዘጋጅተበት ና። እሺ ያዳዳልሽ ይመችሽ። አባቴ ይመችሽ ይቅናሽ። እንግዲህ እየተዘጋጀ ነው ደግሞ ላጫል ሲመጣ ግን እኔ አሁን ሳስበው ግን ፋይናል ማን ነው የሚታደገን? ግን እኛን ይህን ሳየው ፋይናል ማን ነው? ስፖንሰር እስኪ እንትን እያልኩ ነው እኮ ያነጋገርኩኝ የሆኑ ስፖንሰሮች ምናምን ግን እስቲ እንደሚሆነው ይሆናል። እስቲ ምርትና አገልግሎት የሚያኳይ ነው ሳስበው እንወያይ እስቲ። አሁን ዩቲዩቡንም ስናየው ማለት ነው ዩቲዩቡ ይችለዋል ብለን እኮ እዳ ገባን። እናቴ ነው ያሰው እዳ ገባን። ሳስበው ሌሎቻችን ግን አሉ አይ ሰፖርት የሚያደርጉ ዩቲዩብ ላይ የሚከታተሉ ዱባይ የሚኖሩ ሰዎች ካሉ ዱባይ በቪፒኤን ማየት ብቻ ሳይሆን ብንገናኝ እዛ ስንሄድማ ኧረ እንገናኛለን። ባይዘዌ ቲክቶክ ላይ ያለና ዩቲዩብ ላይ ያለ የተለያየ ፋሚሊያ ቲክቶክ ላይ ያለ ነው። ዩቲዩብ ላይ ወደ ቲክቶክ የማይመጣ ሰው ስላለ ባይዘዌ ስፖንሰር ተደርገናል። ስፖንሰር ዱባይ እንመጣለን። በቅርቡ ዱባይ እንመጣለን። ወንድማችን አወዴ ምክንያት ወደ ዱባይ ልናቀና ነው። ዱባይ ብቻ አትበላ በቢዝነስ ክላስ እንጂ አወዴ አሰሙም ማለት ነው። በቢዝነስ ክላስ ነው ስፖንሰር የተደረግነው። እኔ እንጃ ከዚህ በፊት ሁሉናት እና ዱባይ መተን ደግሞ ያው በቲክቶክ እስቲ ወይ በቲክቶክ ቪዲዮ እንሰራለን። በቲክቶክ እንመጣና እነሱ ጋር ያሳቀን ፓኬጅ ሊሆን ይችላል። በቲክቶክ ለቲክቶክ የሚፖስት ነው እኮ ማለት እንዴት አይ እዛማ ተነፋፍቀን ስለሆነ አብረን ቪዲዮ ሰርተን ይፈልግ ሰው ካለ ተገባብዘን ቪዲዮ ሰርተን ምናምን ሐሳብ ተረኛ አይደለም። ይሄ ልጅ ባይሄድ ኖ አልተረዳችኝም። ምንድነው የኔ ሐሳብ ምንድነው? የኔ ሐሳብ ምንድነው? አይ ዱባይ መወዳደር የሚፈልጉ ሰዎች በቲክቶክ ብናወዳደራችሁ ቲክቶክ አው ቃለ መጠይቅ አድርገን ማሳቅ ነው የማሳቅ ቻሌንጅ ነው አይደለም። በቃ እሺ ስንወጣ ነው ቀረና ይሄ ውጪ ለብቻ ቢወራወሪ ነው። እንዴት ታዘጋጁዋለህ? እና እዛ ስንመጣ እኛ ማግኘት ከፈልጉ ቪዲዮ ፖስት እናደርጋለን። የሆነ ቦታ ላይ ሆነ ቪዲዮ ፖስት እናደርጋለን። ሐሳቤ ልክ አንድ ቀን ሙሉ ለእናንተ ይኖራል ቪዲዮ እንሰራለን። ናው በደንብ እሺ። እንግዲህ እስካሁን ሶስቱም ተወዳዳሪዎች አልፈዋል። ከባዶች ናቸው ዛሬዎቹ በጣም ባለፈው 3 ሰው ነው ያለው። መቀላቀል ነበረበት መፖዝ ነበረበት። አይ ቲንክ ያው ተመሳሳይ ሰው በደብል እንትን እንዳይመጣ ተብለን ነው እንጂ እንዳይቀርቡ ነው። ለዛ የአሁኑ ዙር በጣም ከባባድ ሰው ነው ያለው። እስካሁን የገቡት በጣም በቃ እግዚአብሔር እኔም ከዚህ የምጠብቃቸው ይመስለኛል። ሐሳብ እዛ ፋይናል አይታወቅም ግን ይሆናል አይታወቅም ግን ለፋይናል ባይዘው በጣም አንድ ሰው ሳትጠብቀው በጣም ተዘጋጅቶ የሚመጣ ይሄ ምድብ ከባድ ነው። በጣም ይሄ ከባድ ነው። በጣም ከባድ ነው። ዛሬ ለኛ ራሱ ከብዶናል ጋይስ። እና ተረኝ ምንድነው ልጁ አስቁኝ እስካሁን ድረስ ወናስ ያ ማለት ምን ነው አይ ያው በሚገባው ሰው ይዝም ነው። እሺ ይግባል አስገባ ተረኛ እንዴት ናችሁ? ቶሚ እንደዚህ ተደኩሪ እንዲህ ስማርት ሆኜ ጭቅጭቅ ንዝንዝ አድርገኸኝ እንድመጣ ያደረከኝ ስፖንሰሪ አንተ ነህ እና ተነጋግረናል። አንድ ጥያቄ ጠይቀዋለሁ ቶመና ካልመለሰ ሶስታችሁ ትስቃላችሁ። ቀላል ማትስ ጥያቄ ነው። ማት ቀላል 4 ሰዎች ነበሩ። ፓስታ ሊበሉ ፓስታ ቤት ገቡ። ካልመለስክ አልፋለሁ። ከመለስኩ ትወድቃለህ። እርግጠኛ ነህ? አዎ ንገው። ቀይስ አሁን አቀኛ ቀይስ አንዴ እንወያይ። እሺ
አንተ እርግጠኛ ነህ? እኔ እርግጠኛ ከመለስኩት ትወድቃለህ ነው። ቆይ ቶማስ ብቻ ነው መሆን ያለበት? ቶማስ ነው የምጠይቀው። እሺ ጭቅጭቅ ንዝንዝ አድርጎ ያመጣኝ እሱ ነው። እሺ እሱን ነው የምጠይቀው። ካልመለሰ እሺ አንዴ በደንብ አስረዳ። ካልመለሰ ኦልሬዲ አልፋለሁ። ታልፋለህ። ከመለስኩት ትወድቃለህ። እኔ እኮ አሁን ታዲያ ድምር ራሱን ፈራለን። ቶማስ ላይ መልሰው ይችላል። እኔ ይሄን አንገው በእኔ አልተማመናችሁ? በዚህ አልተማመናችሁ? ምን ይሻላል? አንተ ራሱ በቃ እስቲ ችግር የመጣበት ሰው እሺ በቃ ጠይቀው። ይለፍ በመልሰውስ ከመለስኩ አንተ እኮ በቃ ሂድ፣ ችግር የለውም። ከመለስከውማ ይወድቃል። ከመለስኩ እኮ ለዛ እኮ ነው ልጥለው ነው እኮ ነው የምልህ። ጠይቅ። 4 ሰዎች ነበሩ። ፓስታ ሊበሉ ፓስታ ቤት ገቡ። የአንድ ፓስታ ዋጋ 1 ብር ነው። እያንዳንዳቸው አራቱ አንዳንድ ፓስታ አዘው በሉ። ሲጨርሱ 25 ሳንቲም ሰጥተዋት አስተናጋጆቿ ወጡ። አስተናጋጇ ማይታ ትክክል ነው ዋጋው አመሰግናለሁ ብላ ሸኘቻቸው። ፓስታው 25 ብር ነው። ያንዳንዳቸው አንዳንድ ፓስታ በልተው 25 ሳንቲም ሰጥተዋት ትክክል አመሰግናለሁ ብላ ተቀበለች። አስተናጋጇ 25 ሳንቲም ሰጠቻቸው። ከዛ ችሏል አለች እሷ። እንዴት? አይ በቃ ኖ ችግር የለም። ፓስታ 1 ብር ነው። ያዘዙት ፓስታ ስንት ነው? 4 እያንዳንዳቸው 4 ፓስታ 4 ንጥሏን ነው ወይስ ሙሉ ፓስታ ነው ያዘዙት? በቃ ኦልሬዲ አልፌያለሁ አላለ ነው አንዳንድ ፓስታ በልተዋል። አንዳንድ ፓስታ በልተዋል አዘው እና 25 ሳንቲም ሰጥቷት ወጡ። ሂሳቡን አይታ ቁጥራ ትክክል ነው ብላ ተቀበለች። እንዴት? እሺ አሁን ልመልስና ልጣልህ። ጣለኝ። የምር አንዳንድ ጉርሻ ነው የበሉት። አልፌያለሁ። አስረዳችኋለሁ። ፓስታ አንድ ፓስታ ነው። እሺ እኛ እንሞክር። ኖ በቃ እሱ ነው ጥያቄ የጠየቁት። ይኸውልህ እያንዳንዳቸው አንዳንድ ምግብ ፓስታ ነው የበሉት። የሰጧት 25 ሳንቲም ነው የሰጧት። 25 ሳንቲም ስንት ነው? ምን 25 ሳንቲም ስንት ነው? 25 ሳንቲም ሲባል 25 ሳንቲሞች ስንት ነው ማለት ነው? አንድ ብር። በአሁን ሰዓት 25 ሳንቲም 5 ሳንቲም አለ እንዴ? በአሁን ሰዓት ኖ አሁን ሂሳቡን አይ ትላለህ እንዴ? ለመልሰው ነበር። ይከብዳል። አዎ ይከብዳል፣ ይከብዳል። ይኸው ያሺ ቀጣይ በደንብ ተዘጋጂ። ኮንተንቶችም የተደገሙ ኮንተንቶችም እንትን እንዳትል ብቻ ተዘጋጂ በደንብ። እሺ እሺ። ሰላም አንተ ባዶ አውቃችሁት ነበር ግን ሶስታችሁ? አይ ነው ማወቅ ሲሆን ይሄን ጥያቄ መሰለኝ በፊት 15 ሳንቲም ምናምን የሚባለው ዶሮ 12 ዶሮ ምናምን 2 ዶሮ ገዛሽ ምናምን ነገር ይባላል። ግን በ5 ሳንቲም ምናምን እኔ ጭራሽ አላሰብኩትም። ግን እኔ ያሰብኩት እንደውም ፓስታ አዘዙ ሲል በቃ አንዳንድ በሉ ሲባል አንዳንድ ጉርሻ በሉ እና ቢበሉስ እስቲ ያስረዳኝ። አንዳንድ ፓስታ በሉ ሰዎች አንዳንድ ጉርሻ ፓስታ በሉና አንዳዘው 25 ሳንቲም ሰጧት። አንዳዘው ለ4 ነው። አንዳዘው ለ4 ነው። እንደዛ ቢል አንዳዘው ለ4 በሉ ነው። አንዳንድ ፓስታ አንዳዘው ለ4 በሉት ያንን አንድ ፓስታ። ኖ ከዛ በኋላ ያልተረዳሁትን ጠይቄዋለሁ። እሱንማ እኮ ከዛ በኋላ አንዳንድ ፍሬዋን ነው አልኩኝ እኮ። ከዛ በኋላ ራሱ 25 ሳንቲም ነው። በቃ አልተማርክም። ተላሰን ምንድነው? ወደ ቀጣይ ተወዳዳሪ እንግባ። ለማንኛውም ወደ ቀጣይ ተወዳዳሪ የቀረው አንድ ተወዳዳሪ ብቻ ነው። ባይ ዘ ወይ በመሀል የቀሩም አሉ። በመሀልም የቀሩ አሉ እና ደግሞ አሁን ፋይናል ለማለፍም ሜይ ቢ ሳይመቻቸው ቀርቶ የቀሩ 2 ተወዳዳሪዎች አሉ ማለት ነው። በተደጋጋሚ ያው ደውለንላቸዋል እንዲመጡም ነገርናቸዋል። ይህን ሮብና አርብ ቀን በተመቻቹ ታይም ኑ ብለናቸዋል። ግን ተመቻቸውም አሉ የቀሩም ከበፊትም ጀምሮ ስላሉ እንግዲህ አሁን አይ ቲንክ ይሄ 6ኛ ተወዳዳሪ ነው መሰለኝ። 5ኛ ተወዳዳሪ ነው። ከማስገባታችን በፊት ግን ማለት ነው እንደዚህ ውድድር ቢያንስ በአንድ ሳምንት ውስጥ እስከ 100,000 ቪው እናያለን ብላችሁ አስባችሁ ታውቃላችሁ? ዩቲዩብ በፍጹም ባይዚያው በደንብ ማውራት አለብን። አሁን እኮ ላስታችን ስለሆነ ማውራት አለብን።
ማለት እኔ እንዲህ ባንዴ ሲሆን ቀስ በቀስ አለ እሱን እኮ አይደለም ከዛሬ 4 ዓመት በፊት እኮ ነው የጀመረው። በምንድን ነው በዱቄት በውሃ ምናምን ነው ገብቶሃል? ያ ፕራንክ ምናምን እኔ ይሄ ይመጣል ብለህ አስበህ ታውቃለህ? በዩቲዩብ እሷ እንደዚህ ጨራሽ እና በጣም ነው የምንወዳችሁ እውነት እኛ ባይዘው በፊት ጀምሮ እኛን ዩቲዩብ ላይ የሚከታተሉ ከፕራንካችን ጀምሮ አሉ ስቲል እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የሰው መውደድ ይስጥህ የሚባለው እኮ ለዚህ እኮ እግዚአብሔር እና እስቲ በቀጣይስ እንምጣ የምትሉትን አስተያየት ስጡ። ውድድሩ ተመችቷችኋል ወይ? መስተካከል ያለበትን ነገር መስጠት የምትፈልጉትን አስተያየት ኮመንት ላይ ስጡ። እናየዋለን። ባይዘው በደንብ ነው የምናየው ኮመንት ባይዘው ሁላችንም ነው ቁጭ ብለን ኮመንታችሁን የምናየው እና እንቀጥልበት። የቤተሰብ ደግሞ አስተያየት ደግሞ እንቀበላለን። የተመቻችሁንም ያልተመቻችሁንም ቅሬታ እና ኤቭሪቲንግ ሁሉም ቀጣዩን እንጀምረው። ቀጣዩ ውድድር በአዲስ መልክ ይምጣ ወይስ ምን የሚስተካከሉ ነገሮች አሉ? ከኛ ቀረ ያላችሁ አስረዱን። እንትን ይፈልጋችሁትን ብቻ ኮሜንት ላይ አስቀምጡልን። ግን በጣም ነው የምንወዳችሁ ሁላችሁንም ፋሚሊዎቻችን እንወዳችኋለን። እሺ እና በመቀጠል ደግሞ ለተወዳዳሪዎች ማስተላለፍ የምፈልገው መልእክት ምንድነው? እስካሁን የምር በቃ በጣም ጠንገራችሁ እዚህ ደረጃ ፋይናል ድረስ ለመድረስ የመጣችሁ ተወዳዳሪዎች በቃ እውነት ይመቻችሁ። በጣም እዚህ ዋላ ይገባችኋል። ያለፋችሁ አሁን ከ1 እስከ 3 ባትውጡ እንኳን የምር በጣም ደስ ትላላችሁ። ይመቻችሁ። በጣም ነው የምንወዳችሁ። ስለዚህ ፋይናል ይግባል። የመጨረሻ ተወዳዳሪ ማን ነው? ቆየች ልጭው እንደው ነው። ቲክቶከሮች ደህና ዋላችሁ? ዛሬ ልጭው استطوات وتطفش من استطوات وتطفش انتنا مشيادة يا هنا كنت جود كينا አየሽ አየሽ አርማያውን የምር እንዲያርቻ አለሽ ታይም ሰዓት ስላለ መቀጠል ይችላል። ሌላ ለምንድን ነው የሚያየው? አልተዘጋጀህም ለዛሬ? አዎ። ስም ማነው? ታገሰ ታጊ ወይ ቀጣይ ፋይናል ነበር። ነበር ታገስን። አሁንማ ታገስን፣ በጣም ታገሰና ደግሞ ቀጣዩ ይሄንን ብታልፍ ኖሮ አንድ ውድድር ላስት ውድድር ነበር የሚሆነው። ሜቢ ጋይስ ድጋሚ ወጥተህ ገብተህ ሞክር እስቲ እናግዝህ። ድጋሚ ወጥተህ ግባና ሞክር። እንደዚህ ወጥተህ ግብት ብለህ ገብተህ ሞክር። ግን እንተባበር። እሺ አሁን ግን ዳጩ የሆነ አይዲያ አምጣ ለቂት ያለ እባክህ እንዳጨው ከሱ ጋር ግባ እስቲ እና አዲስ ነገር እንዴት ናችሁ ሰላም ናችሁ ብለህ ና እንጂ ሰላም ናችሁ? ገና አርብ ነው ቀኑ ደሞሱ ቀና ብለህ ጎንበስ ቀና ብለህ ተቀበል። ግጥም ነው
እሺ ቀጥል በይ ቀጥል እናግዝ ሞክር ውስጥ ያለውን አውጣው ባይዜ እንደዚህ ተወዳዳሪ እንትን ብለን አናውቅም ግን ሞክረው ላስት የመጨረሻ አንተ ስለሆንክ ሞክር የሆነ ነገር ሞክረው ላስቱ ሞክረው በደንብ ሞክር የሆነ ነገር እድል እየሰጠን ነው ፋይናል ልትገባ ማለት ነው አንድ ወጥ ትገባ በቃ ለማንኛውም እስከነበረን ቆይታ በጣም ደስ ይል ነበር እናመሰግናለን ለሚቀጥለው ውድድር ግን አላለፍክም ይመች ኖዲሻለ ታዲ አይ እንዲያልፍ ፈልጌ ነበር ግን ምንም ነገር አልሞከርኩም ሶስቱም ውድድር ላይ ተመሳሳይ ነገር እና አንዳንዴ ያው እንትኑ ነገሮቹ አሁን አይ ቲንክ እየከበዳቸው ምናምን የመጣበት ወይ አይዘጋጁም በዛም ላይ ነው ደግሞ ስለ ውድድሩንም ወይ በዚህ እንትን እናድርገው ዙሩ የሚደጋገምበት ሳይሆን በቀጣይ ውድድር አዳዲስ ሰዎችን እያመጣን ከዛ ውስጥ ከተወዳደሩት አንድ ኤፒሶድ ውስጥ ህዝቡ እየመረጠ ላስት ላይ ብናወዳደራቸው የተመረጡ አሁን ለምሳሌ እንደመጀመሪያው ዙር 10 ተወዳዳሪዎች ቢወዳደሩ ደስ በቃ ያወዳደረ እዚሁ እንዲሸለምና እንትን ያሳቀ እዚሁ እንዲሸለምና አልቆ ግን ከነሱስ ኮሜንት ላይ እነሱ ዛሬ በጣም ፈታ ያደረገን ይሄ ልጅ ነው ይበሉ እነዛ ልጆች ከ10 ኤፒሶድ በኋላ ለብቻቸው እነዛን 10 ሰዎች ተመርጠው ብር ሽልማት በአሪፍ ብር ፋይናል እንዲወዳደር ማለት እንደዚህ ነው ማድረግ እንደዛ እናደርገው ለምን በተደጋጋሚ በመጡ ቁጥር እንትንም እያለቀባቸው ነው አይ ቲንክ አይዲያውም እንትኑም እያለቀባቸው ስለሆነ ያለቀ ሳይሆን ዝግጅት ስለሌላ ወርግጣ ሲጠብም የመጥሪውን ሲደወል ነው የሚዘጋጁ አሁን አሉ እኮ ተዘጋጅተው የሚመጡ አንዳንድ ልጆች አሉ ግን በጣም ትንሽ ናቸው እና ያንን አይዲያ እስቲ ፋሚሊዎች ያሰብነውን ሐሳብ በኤፒሶድ የሚመረጡትን ሰዎች እናንተ ተመርጣላችሁ ከአንድ ኤፒሶድ ውስጥ ይሄ ሰውዬ አልፏል ለፋይናል ይቅረብ የምትሉትን ሰብስበን 10 ኤፒሶድ አንድ ውድድር ብቻ ፋይናል ማዘጋጀት ማለት ነው እንደዛ ነው ያሰብኩት ለማንኛውም እናንተን ሐሳብ ቅድም እንደነገርናችሁ በደንብ ኮሜንት ላይ አስቀምጡልን ኮሜንት ላይ በጣም ነው መጻፍ ያለባችሁ እና ለተወዳዳሪዎች መልካም እድል በደንብ ተዘጋጁ ከኛ ጋር የምንገናኘው በቀጣይ ዙር ውድድር ላይ ነው ሁላችሁንም ይቀናችሁ እና በጣም በኋላ በቃ ሁሉም ሰው መወዳደር የሚፈልግ ሰው ቪዲዮ እንሰራለን ቪዲዮ እንሰራለን መወዳደር ለምትፈልጉ ሰዎች ቲክቶክ ላይ ቪዲዮ እንሰራለን እንዲሁም ዩቲዩብ ላይ ደግሞ እናሳውቃችኋለን ቤት ያው ፈርታችሁ ኮንተንት ምን ልስራ ለምትሉ እንፈራለን ለምትሉ የምር እርግጠኛ ነኝ መታችሁ ሞክሩት መጀመሪያ ቀርመን እናማክራችኋለን ፍሪ ነን የምትሉትን እናወዳደራለን እና ምዝገባ እንነግራችኋለን ይመዝገቡ እንግዲህ የዩቲዩብ ቤተሰቦቻችን ድጋሚ እስከምንገናኝ በጣም ነው የምንወዳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ አድርጉት ሼር አድርጉት የነበረ ቆይታ በጣም ደስ ይል ነበር በጣም ደስ የሚል ፕሮግራም ነበር ግን ከኛ ጋር ብቻ ነው የተለያያችሁት ፋይናሉ አለ ፋይናሉ ከሌሎች እንግዳ ጋር ፋይናሉን ታዩታላችሁ ከኛ ጋር ግን በጣም ነው የምንወዳችሁ አሸናፊውንም ገምቱ አሁንም ቢሆን አሸናፊውን ገምቱ እሱም ብቻም ሲሆን እንግዳውንም አራት ሰው የሚፈልጉትን አራት እንግዶችን ጻፉልን ኮሜንት እኔ ፓፒ ሚኪያስ ሄኖክ ቶማስ አብራችሁ ነበር በቀጣይ ዙር ብቻ ነው የምንገናኘው እንወዳችኋለን በጣም ሰላም አለይኩም ቸርን ሰብት